እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። የብልጽግና ፓርቲ የህግ የበላይነትን የማረጋገጥና ፍትህን የማስፈን አቋም። በኢትዮጵያ ከ2010 ዓ.ም ከለውጡ መምጣት በፊት በነበሩት ዓመታት የህግ የበላይነት መርህ በመንግስታዊ መዋቅር ውስጥ በአግባቡ ባለመተግበሩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳትን ጥሎ አልፏል። ከለውጡ በፊት የነበሩ እንደ ጸረ ሽብር አዋጅና የሲቪል ማህበራትና የበጎ አድራጎት ድርጅቶች አዋጅ ያሉ ህጎች የዜጎችን መሰረታዊ መብቶች ለመገደብ ጥቅም ላይ ውለዋል። ይህም የሐሳብ ነጻነትን በማፈን ጋዜጠኞች፣ የሰብአዊ መብት ተሟጋቾችና የፖለቲካ አመራሮች ያለምንም በቂ የህግ መሰረት እንዲታሰሩና እንግልት እንዲደርስባቸው አድርጓል። የፍትህ ስርዓቱ በገዢው ፓርቲ ቀጥተኛ ተጽዕኖ ስር የነበረ በመሆኑ ዜጎች ለሚደርስባቸው በደል ገለልተኛ የህግ ጥበቃ ማግኘት አልቻሉም ነበር። ይህም በህዝቡ ዘንድ ከፍተኛ ብሶትና የፍትህ ጥማት እንዲፈጠር አድርጓል። የህግ የበላይነት አለመኖሩ ለከፍተኛ የመንግስት ባለስልጣናትና ከስርዓቱ ጋር ቅርበት ላላቸው ግለሰቦች ልዩ የኢኮኖሚ ተጠቃሚነትን ፈጥሮ ነበር። የሀገሪቱ የኢኮኖሚ መዋቅር በሙስና የተተበተበ በመሆኑም የጨረታ ሂደቶች፣ የመሬት ክፍፍልና የባንክ ብድር አሰጣጥ የህግ አሰራርን የተከተሉ አልነበሩም። ይህም ጥቂቶች ያለ አግባብ እንዲበለጽጉና አብዛኛው ዜጋ ግን በድህነት ውስጥ እንዲማቀቅ አድርጓል። የግል ባለሀብቱ በህግ ፊት እኩል ተወዳዳሪ መሆን ባለመቻሉ የሀገር ውስጥ ምርታማነት እንዲዳከምና የውጭ ኢንቨስትመንት በጥቂት ዘርፎች ላይ ብቻ እንዲወሰን አድርጓል። በዚያ ወቅት የነበሩ የቁጥጥር ተቋማት እንደ ዋና ኦዲተርና ጸረ ሙስና ኮሚሽን ያሉ ጥርስ የሌላቸውና በፖለቲካ ታማኝነት ላይ የተመሰረቱ ነበሩ። ይህም የመንግስት ሀብት ያለ ተጠያቂነት እንዲባክን በር ከፍቷል። ህግ አስከባሪ አካላት ራሳቸው የህግ ጥሰት ፈጻሚ በሆኑበት ሁኔታ የህዝብን ደህንነት ማስጠበቅ ሳይሆን የስርዓቱን ደህንነት ማስጠበቅ ቅድሚያ ተሰጥቶት ቆይቷል። ይህ ተቋማዊ ድክመት በዜጎችና በመንግስት መካከል ያለውን አመኔታ እንዲሸረሸር አድርጓል። የህግ የበላይነት አለመኖርና የፍትህ መጥፋት ውሎ አድሮ የህዝብን ትዕግስት በማሟጠጥ ለተከታታይ ህዝባዊ ተቃውሞዎች መንስኤ ሆኗል። ዜጎች በህጋዊ መንገድ ጥያቄያቸውን ማቅረብ ሲሳናቸው፣ ፍትህ ሲነፈጉ ብቸኛው አማራጭ አደባባይ ወጥቶ መቃወምም ሆነ። ይህ ሁኔታ ሀገሪቱን ለዓመታት ለዘለቀ የአስቸኳይ ጊዜ አዋጅና ለፖለቲካዊ አለመረጋጋት ዳርጓት ነበር። በተለይም የማንነትና የራስን ዕድል በራስ የመወሰን ጥያቄዎች በህግና በውይይት ከመፈታት ይልቅ በኃይል ለመጨቆን መሞከራቸው በብሔረሰቦች መካከል የጥርጣሬና የክፍፍል መንፈስ እንዲሰርጽ አድርጓል። ከለውጡ በፊት የነበረው የህግ የበላይነት አለመረጋገጥ ኢትዮጵያን የጥቂቶች መጠቀሚያ፣ የብዙሃን መገለልና የስርዓት አልበኝነት መፈልፈያ አድርጓት ቆይቷል። ይህ የታመቀ ብሶት ነው በ2010 ዓ.ም ለታየው መጠነ ሰፊ የፖለቲካ ለውጥ ዋናው ሞተር ሆኖ ያገለገለው። ብልጽግና ፓርቲ የህግ የበላይነት ለሀገር ግንባታ አይተኬ ሚና እንዳለው በጽኑ ያምናል። ለኛ የህግ የበላይነት ሲባል ዝም ብሎ ህግ መኖሩ ብቻ ሳይሆን ማንኛውም ሰው ከከፍተኛ የመንግስት ባለስልጣን ጀምሮ በህግ ፊት እኩል መሆኑ በተግባር የሚረጋገጥበት ነው። ፓርቲያችን ውይይት፣ ስምምነትና ይቅርታ ለዘላቂ ሰላም ወሳኝ መሆናቸውን ቢቀበልም ይህ ግን ከተጠያቂነት ነፃ መሆንን አያመለክትም። የዜጎችን ደህንነት መጠበቅ የመንግስት ቀዳሚ ግዴታ በመሆኑ በህግ ማስከበር ስም የሚደረጉ እንቅስቃሴዎች ሁሉ ዓላማቸው ሰላምን ማረጋገጥና የህገ መንግስታዊ ስርዓቱን መናድ የሚፈልጉ ኃይሎችን
መግታት ነው። የኛ ፖለቲካዊ እሳቤ ፍትህ ለሁሉም፣ ተጠያቂነት በሁሉም ላይ የሚል ጽኑ መርህን የተከተለ ነው። ካፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ ባለም መድረክ ታፍራ ተከብራ